ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬ የሚገኘው ጎተራ አካባቢ ነው። ጎተራ አካባቢ አዲስ ነገር አለ እና እሱን ላሳያችሁ ነው በዚህ አካባቢ የመጣሁት። በዛሬው ዕለት እንግዲህ የጎተራ የመኪና ማቆሚያና የቢዝነስ ማዕከል ተገንብቶ ተጠናቆ ምርቃት ተደርጎለት ነበረ። ወደዛ አካባቢ መጥቻለሁኝ። ይህን አካባቢ አብረን የምንቃኝ ይሆናል። በሁለት ቁጥር ነው የተሰራው። ቁጥር አንድና ቁጥር ሁለት ከላይና ከታች ማለት ነው። ይሄ ደግሞ የሚገኘው ወንጌላዊት አካባቢ የጎተራ ማሳለጫ መንገድ መግቢያው ጋር ነው። ወይም ደግሞ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት የሚገኝበት አካባቢ ነው የሚገኘው። በዛሬው ዕለት እንግዲህ በከተማችን አራት የፓርኪንግ የሚሰጡ ፕላዛዎች ተመርቀው ነበረ። ከነዛ መካከል እንግዲህ አንዱ ጎተራ ነው። በዚህ አካባቢ ተገኝተን ምን ይመስላል የሚለውን የምናይ ይሆናል። ውድ የቻናላችን ቤተሰቦች ይህንን ቪዲዮ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። ከፓርኪንጉ ፊት ለፊት ያለው ይህ መንገድ የጎተራ ማሳለጫ መንገድ ነው። ወደ መስቀል አደባባይ፣ ወደ ቄራና ወደ ሳሪስ የሚወስደው ማለት ነው። ይሄ ደግሞ የፕላዛው ቁጥር ሁለት ነው። ቁጥር አንዱ ከታች በኩል ላይ ያለው ሁሉንም አብረን የምናይ ይሆናል። ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ ብያለሁ። የጉብኝታችንን የምንጀምረው ከዚህ ነው። የዛሬ እንግዲህ የጎተራ አካባቢ የተመረቀው ፕላዛና የንግድ ማዕከል እንዲሁም ደግሞ ፓርኪንግ ይሄ ነው። ቁጥር አንድ ነው። ይሄ ቁጥር ሁለት ደግሞ ከፍ ስለን እናገኘዋለን። ይሄ እንግዲህ መግቢያው አካባቢ ነው። ይሄ ደግሞ ውስጡ ነው። የኤሌክትሪክ ስቴሽን ቻርጅ ማድረጊያ አለው። እንዲሁም ደግሞ በቂ ፓርኪንግ መስጠት የሚችል ፕላዛና የንግድ ማዕከል ነው በዛሬው ዕለት የተከፈተው። በመግቢያችን ላይ እንግዲህ እንደነገርኳችሁ በዛሬው ዕለት አራት የመኪና ማቆሚያ እና ፕላዛዎች ተመርቀዋል። ይኸውም እንግዲህ አንደኛው ይሄ ሲሆን ሶስቱ በቦሌ የሚገኘው ቦሌ ብራስ አካባቢ ነው። ሁለተኛው ደግሞ ወደ የካ ክፍለ ከተማ አጠገብ ያለው ከዚህ በፊት ቪዲዮ ሰርችላችኋለሁ። እሱን እንኳ ሁለተኛው እዛ ጋር ነው ያለው። ሶስተኛው ደግሞ ወይም ደግሞ ይሄንን አንድ ካልን አራተኛው ማለት ነው ቀበና ጋር ነው የሚገኘው። ቀበና ግድቡ ከፍ ብሎ ወደ ሚኒሊክ መታጠፊያ ጋር ማለት ነው። ከጀርመን ኤምባሲ ቀጥታ መታችሁ ወደ ቀበና አደባባይ ስትደርሱ ወደ ቀኝ መታጠፊያው ጋር ነው ያለው። አራት ናቸው እንግዲህ በዛሬው ዕለት የተመረቁት። በዛሬው ዕለት ነው እንግዲህ እነዚህ ሁሉም አገልግሎት እንዲሰጡ የተመረቁት በወይዘሮ አዳነች አበቤ የአዲስ አበባ ከንቲባ ማለት ነው። እነዚህ እንግዲህ የአዲስ አበባን የፓርኪንግ አገልግሎት በማዘመን እንዲሁም ደግሞ ሰፊ ተደራሽነት በመስጠት ለከተማ ነዋሪዎች በቂ የመኪና ማቆሚያ እንዲኖር ያስችላል ነው ያሉት በዛሬው ዕለት ማለት ነው። አዲስ አበባ ላይ እንግዲህ በስፋት እየተሰራበት ካሉ ነገሮች አንዱ የፓርኪንግ አገልግሎት ነው። ከዚህ በፊት እንግዲህ ብዙ መኪኖች መስመር ላይ ለመቆም ይገደዱ ነበረ። ለምሳሌ አሁን በቦሌ አካባቢ መኪኖች መንገድ ላይ መቆም አይችሉም። ወደ ፓርኪንግ ቦታ ነው ገብተው መቆም የሚችሉት። የተለያየ አካባቢ ላይ በምንንቀሳቀስበት ጊዜ መኪኖች ዳርና ዳር ይዘው የመኪና መንገዶችን የማጣበብ ነገር ይስተዋላል። እንግዲህ እንደነዚህ አይነት ትልልቅና ሰፋፊ የመኪና ማቆሚያዎች ሲሰሩ ግን ያንን ነገር ይቀርፉታል። አንደኛ ዘመናዊ ማድረግ ይቻላል፣ እንዲሁም ደግሞ አገልግሎቱንም በየአካባቢው ተደራሽ ለማድረግ በጣም ይጠቅማሉ ማለት ነው። እንደነዚህ አይነት ፕሮጀክቶች ውድ ቻናል ቤተሰቦች እንዴት አገኛቸዋቸው? እነዚህን ፕሮጀክቶች ለዛሬ ወደ ውስጥ ለመግባት አልቻልኩም። በቀጣይ ሲገባ ውስጡን ደግሞ የማሳያችሁ ይሆናል። ይሄኛው በዚህ በኩል ከላይ ያለው ደግሞ ቁጥር ሁለት ፕላዛና የመኪና ማቆሚያ ነው። ቁጥር አንዱን አሁን አልፈንበት የመጣነው ነው ማለት ነው። ፊት ለፊታችን የሚታየው ህንፃ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት የፓስፖርት በተያያዘ አገልግሎት የሚሰጥ ዋና መስሪያ ቤት ነው። ከዛ ደግሞ ፊት ለፊቱ የጎተራ ማሳለጫ ዋና መንገድ ነው። ወደ ቄራ ሳር ቤት አድርጎ እንዲሁም ደግሞ ወደ መስቀል አደባባይ ከዛ ደግሞ ወደ ሳሪስ ደግሞም ወደ ቦሌ የሚያሳልጠው ማለት ነው። የጎተራው ማሳለጫ ነው። እንግዲህ ይህ የሚገኘው ደግሞ ከሱ ፊት ለፊት ነው። ወይም ደግሞ ይሄ ፊት ለፊቱ የምናየው የኢሚግሬሽን ዜግነት አገልግሎት ጋር ማለት ነው። በዚህ አካባቢ እንግዲህ ስትመጡ ይህንን የመኪና ማቆሚያ መጠቀም ትችላላችሁ ማለት ነው።
በዚህ በኩል ደግሞ ያሉት ሱቆች ናቸው። ሴሪያል ነምበር ተሰጥቷቸዋል። እዚህ አካባቢ እንግዲህ አዲስ ቱሞሮ የሚባል ፕሮጀክት አለ። ከጎተራ ማሳለጫ ወደ ሳሪስ መሄጃ በቀኝ በኩል ማለት ነው። አዲስ ቱሞሮ እንግዲህ ሰፊ የንግድ ማዕከል ይሆናል ተብሎ የሚጠበቅ ፕሮጀክት ነው። ፕሮጀክቱ አሁን ላይ በመገንባት ላይ ነው ያለው። ልክ እንደ መርካቶ ትልቅ የኢኮኖሚ ዞን ይሆናል ተብሎ ነው የሚጠበቀው። ፕሮጀክቱ እየተገነባ ነው ያለው። እዚህ አካባቢ እንግዲህ ካሉት ፕሮጀክቶች አንዱና ትልቁ ይህ የአዲስ ቱሞሮ የሚባል ፕሮጀክት ነው። አሁን ደግሞ እስኪ ወደ ቴራሱ ላይ ወተን ቴራሱ ምን ይመስላል እንዲሁም ደግሞ ከሱ ሆነን ያለውን እይታ የምንመለከት ይሆናል። እዚህ አካባቢ እንግዲህ ብዙ መኖሪያ ቦታዎች እንዲሁም ደግሞ መስሪያ ቤቶች የሚገኝበት አካባቢ ነው። ይህ መንገድ እንግዲህ በዋናነት ወደ ወሎ ሰፈርን የሚያገናኝ ነው። ወሎ ሰፈር እንግዲህ ኢንሳ የሚገኝበት እንዲሁም ደግሞ የተለያዩ ሆስፒታሎች፣ ዋጋ፣ ሽታይ ሆቴል፣ አምባሰል የንግድ ማዕከል እንዲሁም ደግሞ እዚህ ጎተራም አካባቢ ወደ አጎና ስንሄድ ደግሞ ትልልቅ ወደ ላንቻ አካባቢ የሚያገናኝ መስመር ነው። ይሄ አካባቢ ፊት ለፊት የምናያቸው እንግዲህ ጎተራ ተብሎ የሚታወቀው ይሄ የብረት ቆርቆሮ ጎተራዎችን ነው። የኢሚግሬሽን ቢሮ ይሄ አሁን ፊት ለፊታችን የሚታየው ነው፣ ባንዲራ ያለበት ማለት ነው። ይሄ ደግሞ የንግድ ማዕከሉ ስክሪኖች አሉት። ከላይ የምናየው ደግሞ እንደ ሪል ስቴት ነገር ነው። ብዙ የመኖሪያ አካባቢ ነው አካባቢ። ከዛ ከፍ ብሎ ደግሞ የቅዱስ ያሬድ ቤተክርስቲያን አለ። ከዛ በመስቀል አደባባይ የሚሄደው ደግሞ ያሬድ አደባባይ፣ ከዛ ወደ ደንበል የሚያስኬድ መንገድ ነው ማለት ነው። ከላይ እንግዲህ ያለው ቴራስ እንደ ፋውንቴን እና መጠነኛ አምፊቲያትር ነገር አለው። አሁን ወደዛ እየቀረብን ነው። ሁለተኛው ስክሪን እንግዲህ እዚህ ፊት ለፊታችን ያለው ነው ማለት ነው። የዛሬው ጉዟችን መጠናቀቂያ የሚሆነው ይህንን ተርሚናል ካየን በኋላ ወደ ወንጌላይት አካባቢ፣ ወንጌላይት የሚባለው ህንፃ ነው። ያንን ህንፃ መሰረት አድርጎ ነው ወንጌላይት የተባለው። ወደዛ ሄደን እንግዲህ ወደ ጎርጎሪዮስ አደባባይ የምንጨርስ ይሆናል ማለት ነው በዛሬው ቪዲዮ። እቺ አምፊ ቲያትር ነገር ያልኳቸው እቺ ፊት ለፊታችን ናት። መጠነኛ ደግሞ ፋውንቴን ነገር አላት እዚሽ ጋር። ከስር እንግዲህ ያው ፓርኪንግ አለ ማለት ነው። ይሄ መሬት ሳይሆን ይሄ ቴራስ ላይ ነው የተሰራው። ይሄ ዝም ብለን ስናየው መሬት ይመስላል ግን አይደለም። ከዚህ ላይ ሆነን ደግሞ ተርሚናል አንድን እናያለን። ፊት ለፊታችን የሚገኝ ማለት ነው። እንግዲህ ከፍ ካለ ቦታ ስለሆነ ሙሉ ከላይ ያለው ፓርት በደንብ ይታያል። ግሪን ኤሪያ ያለው እንዲሁም ደግሞ አምፊቲያትር ነገርም አለው። አይ ቲንክ ይሄ ስክሪኑ ጋርዶን ነው እንጂ ፋውንቴንም ነገር ያለ ይመስለኛል። በሁለት በኩል ያስወጣል፣ በግራም በቀኝ ማለት ነው። እቺ የምናያት መሰላል መወጣጫና በዛኛው ደግሞ በግራም በኩል መወጣጫ ነገር አለው። ፊት ለፊታችን ደግሞ ገዳ ባንክ አለ። ዋና መስሪያ ቤቱ እዚህ አካባቢ ነው፣ የገዳ ባንክ ማለት ነው። ይሄ መንገድ እንግዲህ ወደ መስቀል ፍላወር የሚያስወጣ ነው። ኮብል መንገድ ነው። ውስጥ ለውስጥ በሰፈሮች አድርጎ ወደ መስቀል ፍላወር ያስኬዳል። ከዚህ ከተርሚናል ሁለት እንግዲህ እየወጣሁ ነው ያለሁት። አሁን እንግዲህ ተርሚናል አንድን እያየን ወደ ወንጌላይት ጉዟችንን እንቀጥላለን። ውድ የቻናላችን ቤተሰቦች ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ይህንን ተርሚናል ድጋሜ መጥቼ ውስጡን የማሳያቸው ይሆናል፣ መግባት ሲፈቀድልኝ ማለት ነው።
ለዛሬው ግን በፊት ለፊት ያለውን ፓርት ብቻ እያየን እንሄዳለን። ቀጣይ ተመልሼ እመጣለሁ። እንዲሁም ደግሞ ሌሎች ተርሚናሎችንም የማሳያችሁ ይሆናል። ውድ የቻናላችን ቤተሰቦች አሁን ወንጌላይ ተብሎ ወደሚታወቀው አካባቢ ግራችንን ይዘን እየሄድን በዛ አካባቢ ጉዟችንን ወደ ጎርጎሪዮስ አደባባይ ሳይደርስ የምንጨርስ ይሆናል ማለት ነው። ልክ አሁን ይሄ ወደ ግራ ጥፍ ስንል ቀጥታ ወደ ወንጌላይት ነው የሚያስኬደን። ወንጌላይት እንግዲህ በቀኝ በኩል ያለ ህንፃ ነው። የአካባቢውም ስያሜ የሆነው በዛ ህንፃ አማካኝነት ነው። ውድ የቻናል ቤተሰቦች ሰላም ሁኑልኝ። እስከ መጨረሻው ድረስ ቪዲዮውን ወዳችሁ ተመልከቱት። አመሰግናለሁ። እንመለሳለን በሌላ ቪዲዮ። ሰላሙ ነው።
Devagar se conectar aqui. Bora, meu tio.